ድምጻዊ ቴዎድሮስ ካሳሁን ዙሪያ የተለያዩ መረጃዎች እየወጡ ነው። የቅርብ ጓደኛው ዩሱፍ ያሲን የተባለ በታጣቂዎች ተይዞ ወደ እስር ቤት መወሰዱን ባገኘነው መረጃ ላይ ተመልክቷል። ቴዲ አፍሮ ላይ የአብይ አህመድ አገዛዝ የተለያዩ ጫናዎችን ለመፍጠር እየመከረም እንዳለ ነው እየተሰማ የሚገኘው። ከወዲሁ የተለያዩ ዓለም አቀፍ ተቋማት በቴዲ አፍሮ ዙሪያ ጉዳዩን በቅርበት እየተከታተሉ እንዳለም ነው የተገለጸው። በአዲስ አበባና በተለያዩ የኢትዮጵያ ከተሞች የቴዲ አፍሮ ዘፈኖች እንዳይሰሙ በጸጥታ ኃይሎች አማካይነት ከፍተኛ ወከባ እየተፈጸመ እንዳለ ነው የተገለጸው። በርካቶች መታሰራቸውም ተመልክቷል። የካናዳ መንግስት በኢትዮጵያ የጉዞ ማስጠንቀቂያ አውጥቷል። በዚህ ጉዞ ማስጠንቀቂያ ዜጎቹ ከአዲስ አበባ በስተቀር ወደ የትኛውም የኢትዮጵያ አካባቢ እንዳይሄዱ ምክር የሚሰጥ ማሳሰቢያ ነው በካናዳ መንግስት በኩል የወጣው። አዲስ አበባም በከፍተኛ ጥንቃቄ ዜጎችን እንቅስቃሴ እንዲያደርጉ ነው በካናዳ መንግስት በኩል ማሳሰቢያ የተሰጠው። የተባበሩት አረብ ኤሚሬትስ ከአሜሪካ ድጋፍ ልትፈልግ እንደምትችል ተመለከተ። ዎል ስትሪት ጆርናል እንደዘገበው ከሆነ የተባበሩት አረብ ኤሚሬትስ የገጠማትን ከፍተኛ ኪሳራ የአሜሪካን ድጋፍ ከሌለ ከፍተኛ አደጋ ውስጥ ልትገባ እንደምትችል ነው የኢኮኖሚ ባለሙያዎች እየገለጹ ያሉት። የተባበሩት አረብ ኤሚሬትስ ባለስልጣናት ጉዳዩን በተመለከተ ለአሜሪካ ባለስልጣናት የገንዘብ ድጋፍ ሊፈልጉ እንደሚችሉ ጥያቄ ማቅረባቸውን ነው ዎል ስትሪት ጆርናል የገለጸው። ተመልካቾቻችን በመነሻነት እነዚህ መረጃዎች አካፍለናቸዋል። በዛሬው ዝግጅታችን በኦሮሚያ ክልል የተንሰራፋውን አፈናና ግድያ የተመለከተ ሰፊ ዝግጅት ነው ይዘን የቀረብነው። 120 ቡድን በመባል የሚታወቀው አምቦን ጨምሮ በተለያዩ የኦሮሚያ አካባቢዎች ህብረተሰቡ ላይ ከፍተኛ ጭቆና የሚያደርስ የማፊያ ቡድን መቋቋሙ በተመለከተ መረጃዎች በስፋት እየወጡ ነው። ይህን አስመልክተን ከፖለቲከኛ ዶክተር ሚልኬሳ ሚደጋ ጋር ቆይታ እናደርጋለን። አብራችሁ በመሆን ዝግጅታችን እንድትከታተሉ ግብዣችን ነው። መልካም ጊዜ። እንግዲህ ዳግም ተገናኝተናል። በነገራችን ላይ ከተመልካቾች አራክም የራስ የሆነ ቻናል አለ። በየጊዜው የኢትዮጵያ ጉዳዮችን ወሳኝ የሆኑ መረጃዎችን በማካፈል ከፍተኛ አስተዋጽኦ እያደረክ እንዳለ ነው የተከታተልኩት። ከድምጻዊ ቴዎድሮስ ካሳሁን ጋር በተያዘም ሰሞኑን የሰራው ፕሮግራም ባለፈውም እንደዚህ ከ120 ቡድን አባላት ጋር በተያዘ የምታወጣቸው መረጃዎች በጣም ጠቃሚ ናቸውና እንደው የኛም ተመልካቾች ቢጋሩት በሚል ነው አንተን ወደዚህ መድረክ የጋበዝኩ። በድጋሚ በጣም አመሰግናለሁ። እንደው ስለ ድምጻዊ ቴዎድሮስ ካሳሁን የምትለው ነገር ካለ አንተ ስጋትን ገልጻል። የአብይ አህመድ አገዛዝ ከዚህም በከፋ መልኩ እርምጃ ሊወስድ ይችላል በሚል አንዳንድ መረጃዎችን ያካፈልክበት መድረክ እንደነበረ ነው ማስታወሰው። አሁን ደግሞ አንዳንድ ምልክቶችን እያየን ነው። ጓደኛው መታሰሩን የሚገልጽ እንደዚሁም ቴዲ አፍሮ ላይ ወከባዎችን ለመፈጸም ማስፈራራቶች፣ እንደዚሁም ከግብር ጋር የተያዙ የተለያዩ እርምጃዎችን ለመውሰድ የአብይ አህመድ አገዛዝ መምከሩን የሰማነው። እንግዲህ ይህንን ጉዳይ በቅርበት ዓለም አቀፉ ማህበረሰብም እየተከታተለ ነው። እስቲ ወደ አንተ ልምጣ። አልበሙ ከፈጠረበት ስሜት ጀምሮ ያሉትን ነገሮች እንደምታካፍለን። መሳይ በጣም አመሰግናለሁ። እንግዲህ ቴዲ 8 ዓመት የታገሰበትን ሁኔታ ገልጸው አቀነቅኗል። በዛ በአልበሙ ብዙ ነገር ብለዋል። እኔ 1-3 ነገር ማለት ፈልጋለሁ። መጀመሪያ ቴዲ የፈለገ ነገር ይምጣ፣ እኔ ከሌላው ኢትዮጵያውያን ዜጎች አልለይም፣ ሞትም ከመጣ እጋራለሁ ብሎ ሰብሮ በድፍረት በጀግንነት ተናግሯል። ይህንን ሲናገር ደግሞ በቀጥታ አብይ አህመድ አንደኛ እስካም ነው ያደረገን ብሏል፣ ካደን ብሏል። ይሄን ቀጥታ ነው እንግዲህ ግንባር ለግንባር ነው። የፈለገ ነገር ይድረስብኝ፣ ይሄ ገንዘብ ምናምን በታክስ ጓደኞቹን፣ ሚስቱን፣ ልጆቹን ምኑ እሱ ራሱንም ከገደሉት አይ ቲንክ ወስኖ የተናገረ ለኢትዮጵያ ሕዝብ መልእክቱን አስተላልፏል። በህይወትም ቁጭ ብሎ አይቶ የኢትዮጵያ ሕዝብ ሪአክሽኑንም አይቷል። አንድ ይሄ ነው። ሁለተኛው የአብይ ስርዓት መቀየር አለበት የሚል ተናግሯል ቴዲ። ስርዓቱ አገርን አሳጣን ብሎ ተናግሯል ግልጽ በሆነ ቋንቋ። ስለዚህ መቀየር አለበት ብሎ ደግሞ ሊቀየርም ነው ብሎ ተስፋም ሰጥቷል።
ከንጋቱ 11 ሰዓት ብሎ ህዝቡ በተስፋ ለመጪው አዲሲቷ ስርዓት ለእኩልነት ለፍትህ ለዲሞክራሲ ራሱን ደግሞ እንዲያዘጋጅ ተናግሯል። እኔ አንድ መጽሐፍን አንብቤያለሁ በሱ አልበም ያለውን ስርዓት ገልጿል። መደረግ ያለበትንም ተናግሯል። ምን አይነት ተስፋ ሊኖረን ይገባል ብሎም ተናግሯል። እኔ አንድ ላይ ስናስቀምጥ ቴዲ በሚያስፈልገው ሰዓት የኢትዮጵያ ህዝብ በሚፈልገው ሰዓት ተናግሯል። ሐቅ ነው ደግሞ የተናገረው። ምንም እኔ አንዳንድ ኦኬ የብልጽግና ክነት ቡድን ፎከስ የሚያደርጉበት አካባቢ አውቃለሁ። ያችን እነሱ ፒክ አድርጎ የሚዘፍኑበትን እንትን አውቃለሁ። እሱንም ቢሆን ቴዲ መብቱ ነው። የራሱ አመለካከት አለው። ሁላችንም የራሳችንን አመለካከት አለን። ነገር ግን አንድች ሀገር አለን። አገር ላይ እንግባባለን። አገራችን የግድ መሞት የለባትም ብለን አቋም አለን። ለዚህም ደግሞ የኢትዮጵያ ህዝብ መስዋዕት እየከፈለ ነው እና እኔ እንዳውም ቅድም አንተ ያልከው አንድ ፕሮግራም ሰርቼ ነበር ከአጫሉ ጋር አጫሉ ምን ብሎ እንደተገደለ የተናገረው አገር እያጣን ነው እያለ ቀደሙትና አልበሙ የት እየተሰራ ያለ ቀድሞ ስላገኙ የአልበሙን ዲቴሉን ዘፈኖቹን ቀድሞ ስላዳመጡ ቀደሙትና ገደሉት አጫሉ። ግን ይዘቱ ከቴዲ አፍሮ ጋር ተመሳሳይ ነው። ብዙ ዘፈኖቹን አምጥተን መወያየት እንችላለን። ነገር ግን ቴዲና አጫሉ አይለያዩም ወይ? ሰው ናቸው። በሀገራቸው ላይ ሊለያዩ ይገባል። እንዳው ደግሞ አሁን ሁለቱም እያሉ ያሉት አገራችንን እያጣን ነው፣ ይህንን ስርዓት መለወጥ አለብን ብሎ ነው ሁለቱም የተናገሩት። ብልጽግናዎች ምንድነው ልዩነት አለን ምናምን ያቺ ልዩነት እኔ በታሪክም በተመለከተ ታሪክ ቁጭ ብለን የምናወራ ነገር ነው። ይሄ ራሳችንን ካዳን በኋላ አገራችንን ከዚህ ስርዓት ካዳን በኋላ ቁጭ ብለን የምንከራከር የምንወያይ በጠረጴዛ ዙሪያ ታሪክ ላይ ቁጭ ብለን እሱ አይደለም። እሱ አሁን ብልጽግናዎች ናቸው ፒክ አድርጎ ዝም ብሎ እንደዚህ እንትን የሚያደርጉት ለሱ ላይ ተርሚልከሳ የቴዲ አፍሮ ዘፈን እንግዲህ አንዱ ያው ነጠላ ዜማ ተሰርቷል። ነጠላ ዜማው ሲሰራ ያዩበት መነጽር አለ። ምናልባት ዘፈኑን በደንብ አልገባቸውም የቴዲ አፍሮ ለዛም ይሆናል እንጂ ቴዲ አፍሮ የዘፈነው ለአንድ አማራ፣ ለአንድ ጉራጌ፣ ለአንድ አይደለም በጠቅላላ ኢትዮጵያ ውስጥ ለሚደርሰው ሰባዊ ቀውስ ሰባዊ መብት ጥሰትን ያንን የተመለከተ ነው ያቀነቀነውና ምናልባት ቀደም ሲል እንዳልከው ከታሪክ አንፃር ልዩነት እንኳን ቢኖር አሁን ያለንበት ሁኔታ ሀገር አልባ አድርጎናል የሚል ነው። እንደው ቴዲ በዘፈኑ የኦሮሞን ህዝብ የነካበት ምክንያቱም የኦሮሞን ህዝብ ነክቷል ተብሎ ቅስቀሳም ተጀምሮ ነበር። ኦሮሞዎች ወጣቶች እንዲቆጡ በአሁን ሰዓትም ሰፊ ቅስቀሳ እየተደረገ ነው። እንዲህ አይነት ነገር አለ። አብይ ሲነካ ኦሮሞ ህዝብ ተነካ፣ ብልጽግና ሲነካ የኦሮሞ ህዝብ ተነካ የሚል እንዲህ አይነት ማነጻጸሪያና ድምዳሜ እየተሰጠ ሌላ ኢትዮጵያ ሌላ አደጋ ውስጥ ለመክተት ብልጽግና በሰፊው እየተንቀሳቀሰ ነው። እንደው ቴዲ አፍሮ በዘፈኑ የኦሮሞን ህዝብ የነካበት ሁኔታ አለ ወይ? ውሸት ነው። ዘራፍ ልቀቁኝ ያዙኝ የሚሉ የብልጽግና የፒፒ ክነ ጥበብ ቡድን ዘፈን በአንድ ሌሊት ገንዘብ ወስዶ እንትን ያወጡት እነሱ መንግስታችን ተነካ ብሎ የነሱ መንግስት የብልጽግና መንግስት ነው፣ አብይ አህመድ ስርዓት ነው። የኦሮሞ ህዝብ ይውልድ መሳይ እንዳውም እንደ ኦሮሞ ህዝብ የቴዲን ዘፈን የሚያዳምጥ ሰው የለም። ለምን መሰለ? እንደ ኦሮሞ ህዝብ 8 ዓመት 7 ዓመት ዳስ የጣለ ህዝብ እንዳውም እንደው የለም። መናገር ካለብን ኦሮሞ ህዝብ ኦሮሚያ ውስጥ
በኋላ እናወራለን ስለ ማፊያ ቡድኑ። የኦሮሚያ አሚን ኦሮሞ ህዝብ በየቤቱ ለቅሶ ተቀምጧል እኮ በየቤቱ እኮ ሀዘን ነው ያለ እኮ ዳስ ጥሏል እኮ የኦሮሞ ህዝብ 7 ዓመት 8 ዓመት ዳስ የጣለ ህዝብ ቴዲ ሰደበ እንዴ? እውነቱን የኦሮሞን እውነት የተናገረ ካለ ቴዲ ነው ለኔ። የኦሮሞ ህዝብን ሀዘን ዛሬ ላይ አገር አልባ የሆነው የኦሮሞ ህዝብ ዛሬ በየቤቱ ቴዲ የቱ ጋር ነው ኦሮሞን የሚዘርፈው ወይ ኦሮሞን የሚሰድበው? እኔ እነሱ የሚሉት ኦሮሞ እዚህ ኳልቱ አብይ የሚባለው ተረት የባለጊዜዎቹ የብልጽግና ቡድን ኦሮሞ ስር የመደበቅ በዚህኛው ሲመቱ ኦሮሞ ስር እንደ ጦጣ ሮጦ ኦሮሞ ስር መደበቅ ነው። ይሄ የለም፣ እንደዛ የሚባል ነገር የለም። አያዋጣም፣ ውሸት ነው። እና እነሱ እንዳውም አሁን ይሄ የብልጽግና ዘፋኞች ፎከስ ያደረጉት የጂ ታሪክ እንትን እሷን እንትን ብሎ ነው እንጂ ከዛ ውጪ ቴዲ ደግሞ አቋሙ የታወቀ ነው። የራሱ አመለካከት አለው፣ ታሪክን በተመለከተ ማለት ነው። እሱ የታወቀ ነገር ነው። አዲስ ነገር ያመጣው ካለ ቴዲ አዲስ ነገር ተናግሯል ከተባለ የኢትዮጵያ ሕዝብ ችግርን ተናገረ። ይሄ ነው አዲስ ነገር። ለዚህ ደግሞ መፍትሄ ያስፈልጋል። ስርዓቱ መቀየር አለበት። ይሄንን ተናግሯል ቴዲ። ከዛ ውጪ እንደኔ እንዳውም አስረግጦ የኦሮሞን ህመም የተናገረው ቴዲ ነው። የብልጽግና ክነጥባብ ቡድን የኦሮሞን ህመም የት ነው የሚያውቁት? አዲስ አበባ ውስጥ ፎቅ እየሰራ አዲስ አበባ ውስጥ እየዘረፍክ ባለጊዜ የሆንክ የገበሬውን ቤት እያቃጠልክ የገበሬውን ልጅ በአደባባይ እያስረሸንክ እየረሸንክ የት ታውቃለህ? የኦሮሞ ህዝብን ህመም ምኑ ጋር ነው የምታውቀው? እኔ ኦሮሞ ነኝ ትላለህ ደግሞ እዛ ወጥተህ እና አሁን በዚች ሰዓት የብልጽግና ዘፋኞች ሳይሆን ቴዲ ነው ለኦሮሞ ህዝብ ቅርብ የሆነ ሰው። ቴዲ ነው እንደ ዘፋኝ ለኦሮሞ ህዝብ ቅርብ ህመሙን የሚረዳ ቴዲ ነው እንጂ የብልጽግና ዘፋኞች አይደሉም። ይሄ ግልጽም ነው። ዶክተር ሚልኬሳ አብይ አህመድ የሰጠውን ምላሾች እንዴት አየ? አልደነገጥንም፣ በእንደዚህ አይነት ጩኸት ምንርበደበድ አይደለንም ማለት በጣም ቢዚ ሆኖ ነው የሰነበተው። ለዚህ ለቴዲ አፍሮ ሙዚቃ መልስ ለመስጠት ያልታሰቡ ፕሮግራሞች ያልታሰቡ ጉብኝቶች ናቸው የተደረጉትና ያንን አስታኮ መደንገጥ የለም መርበትበት የለም ከብልጽግናችን ቀጥ ቃሉ አቋማችን ዞር የሚያደርገን የለም ማለት እውነት አብይ አህመድ አልፈራም አልደነገጠም? ቁራው ማን ነው? አልደነገጥንም ምን አመጣ ታዲያ? ለምን አልደነገጥንም ትላለህ? ካልደነገጥከው መደንገጥ ብቻ ሳይሆን የሚጨብጠው የሚያዘው ነገር አጣ። ዲፕሊ ነው የደነገጠ፣ ዲፕሊ ነው የተረበሸው፣ መሰረቱን አጣ። እኔ ልንገርህ አሁን አብይ ምን መሰለህ፣ አብይ ብዙ ነገር ይጫወታል። አንደኛ በኢትዮጵያ ስም ይነግዳል አብይ። ሁለተኛ በብሔሮችም ስም ይነግዳል አብይ። ሶስተኛ በከተማ ማንነትም ይነግዳል አብይ። አብይ በሃይማኖትም በዚህም በዛም በሁሉም አካባቢ ይነግዳል። አሁን ቴዲ በጣም ታዋቂ ሰው ነው፣ ፖለቲከኛ አይደለም። ቴዲ በማህበረሰቡ ዘንድ በጣም ታዋቂ ነው። የሱ ቃል ጠብ አትልም። ሰው ያከብራል፣ ይቀበላል።
ወደ ትግል ይገባል። ቴዲ የዘፈነው ዘፈና አይደለም። ቴዲ እኮ መንግስትን እንቀይር፣ ይሄ ውሸታም መንግስት ይብቃን፣ የኢትዮጵያ ህዝብ ተነስ ነው ያለው። ይኸውልህ ስለዚህ አብይ ደግሞ ይኸውልህ አዲስ አበባ ውስጥ ነበር የቀረበው አብይ በተወሰነ ደረጃ ማለት ነው። ማህበራዊ መሰረት የለውም አብይ። ይኸውልህ አገርን የምትገዛ የተወሰነ የማህበረሰብ ክፍል ሊደግፍ ይገባል መሳይ የተወሰነ ሁሉም ሳይሆን የተወሰነ የማህበረሰብ ክፍልን ይዘን ማፊያ ቡድን ብቻ ይዘ አገርን አትገዛም። የሆነ እኔ የመጣሁት የእከሌ ቡድንን ችግር ለመፍታት ነው ብለ ያንን ችግር ደግሞ ፈተ በትክክል ኖረ አሳይተ ከዛ ያንተ የኔን ኮዝ ይዘዋል ይሄ መንግስት ብለው የሚደግፍ ማህበረሰብ አባል መኖር አለበት። አብይ ምንም አይነት ያንን የለው ነው። የመጨረሻውን ጥይት የተተኮሰው በቴዲ ነው። ያ ደግሞ ሙሉ እቺ ከተማ አካባቢ የቀረችውን ዚሮ አደረገው። ከዛ አሁን አብይ የትም ቦታ አፒል አያደርግም። የትም ቦታ መሸወጃ ቦታ የለውም። የሚጫወትበት ሜዳ ሙሉ በሙሉ ተወስዶበታል አሁን። ስለዚህ አብይ ለምን አይርበተበትም? ለምን አብይ አይደነግጥም? አሰላ የንፋስ ኃይል ማመንጫ ምናምን ምረቃ ላይ ሂዶ በደም ያመጣ ነው ምናምን በደም እንጠብቃለን ምን መልእክት ነገር ሰጠ። የቱ ነው በደም ያመጣ? አብይ የቱ ጫካ ገብቶ ነው ስልጣን የያዘው? እና ፈርቶ ስለተንቀጠቀጠ ምናገረውንም አቅ ለማስፈራራት ሞከረ። ቴዲ እኮ ቆርጦ ነው የተናገረ። ሞትም ከሆነ አንድ ነፍስ ነው ያለኝ ብሎ ተናግሯል። እስቲ እንካ ወንድ ከሆነ እንካ። አብይ ኦሬዲ ስለተናገረ አሁን ሸውዶ እንኳን ሸኔ ነው የገደለው ፋኖ ነው ፌክ ፋኖ ነው የገደለው ወይ ደግሞ ህዋት ነው እንደዛ ብሎ የሚሸውድበት አሁን ኤክስፖዝ ስለሆነ ጉዳዩ ተሸናፊው አብይ አህመድ ነው። ኦሬዲ ግንጪ ሚዶ ምናምን የሚያወራ ይውል በጭንቅላቱ ተረብሿል። በጣም ደንግጦ እሱ ያሰበው አትሊስት በትግራይ ኦሬዲ አይወደድም፣ በአማራም አይወደድም፣ በኦሮሞም የለም። አብይ አሁን የቀረው የከተሜ ሰዎች እንግዲህ በብሔር ምናምን አካባቢ የማይታዩ ነው ትንሽ ኢትዮጵያንን ብሎ በመሃል የሚኖሩ እዛ አካባቢ ራሱን ደብቆ ይኖር ነበር። በካልቾ ተመቶ ከዛም ተባረረ። የት ነው የሚሄደው አሁን አብይ? ስለዚህ አብይ እኮ በጣም ደንግጧል። አሁን የመጨረሻ ፊልም ያነች እቺ። ስለዚህ ከአዲስ አበባ ተባረዋል ማለት ነው። የከተሜ ማንነት አካባቢ ተባረረ ማለት ነው። አብይ መደበቂያ የለውም እዛ አካባቢ። ስለዚህ ክደቱ ታወቀበት። ቴዲን አሁን አይችሉም። የአብይ ችግር ልንገርህ። አብይ ኢትዮጵያ ውስጥ ከሱ የበለጠ ድጋፍ ያለው ሰው መኖር አይችልም። ከሱ የበለጠ ተቀባይነት ያለው ሰው መኖር አይችልም። ሁሉም ሰው ኢትዮጵያውያን ከአብይ በታች መሆን አለባቸው። በአብይ አስተሳሰብ የሱ ኢጎ እንደዛ ነው እና እኔ የአብይ በታች ነኝ ብለህ ከተቀበልክ መታየትም የለብም። እሱን መቃወም እሱ የጨረሻ ውጊያ ስለከፈትክ እርምጃ ይወስዳል፣ ያሰቃያል፣ ይገላሃል። የአብይ ኢጎ እንደዛ ነው እና ከአጫሉ ጋር እንደማይኖር አብሮ እንደማይኖሩ ይታወቃል። አጫሉ ለኦሮሞ ወጣቶች በጣም ቅርብ የሆነ ሰው በመሆኑ በኦሮሞ ሕዝብ ዘንድ በኢትዮጵያውያን ሕዝብ ዘንድ በጣም ታዋቂ ተወዳጅ ስለሆነ ቴዲ አጫሉ ማለት ነው
ከጫሉ ጋር መኖር አይችልም። አብይ ከቴዲ ጋር መኖር አይችልም። አሁን ልዩነቱ ምን መሰለ ይመስል ቴዲ በህይወት እያለ ተናገረ። ስለዚህ ፕሮቴክሽኑ ከህዝብ ለቴዲ ይሰጣል። ግልጽ ስለሆነ አሁን ችግሩ ጦርነቱ አብይና ቴዲ መካከል ስለሆነ የፈለ አንድች ነገር ቴዲ ላይ ከደረሰ ተጠያቂ የሚሆነው አብይ ራሱ ነው፣ ሌላ ሰው አይደለም። ምናልባት ምልኬሳ እንደውም ያንተ መረጃ አንድም ከዚህ ጋር የተያዘ ነው። አብይ ይታወቃል፣ እውነት ለመናገር የጨካኞች ጨካኝ እንደሆነ ይታወቃል። ምንም ርራይ የሌለው ሰው ነው። እንዲህ ሲባል ሰው እንዲፈራ አይደለም፣ ግን መጠንቀቅም ስለሚገባ ነው። ያው አንተንም ያለን ሁሉ ጊዜ እንደ አንድ ማስረጃም እያቀረብን ሁሉ ጊዜ እንናገራለን። አንተን ያለ ነገር አለ ፊት ለፊት የሚቆምን ሰው እንደንትን ነው መከታተፈው ብሎካል። አንተን በፊት ለፊት በቀደምም ፊት ለፊታችን የሚቆምን እንደ ጉቶ ነቅለን እንጥላለን ብሏል። ካንተ ከነገረህ የተለየ አይደለም የጉቶና የቢላዋ ጉዳይ ካልሆነ በስተቀር። ስለዚህ ምን ሊደረግ ይችላል? ቀደም ሲል ያልከው ኢመደበኛ የሆኑ አንዳንድ ታጣቂዎች ያው ስርዓት አልበኝነት ኢትዮጵያ ውስጥ እንዳለ ይታወቃል። ምናልባት በእንደነሱ አይነት እኔ አይደለሁም አይነት ብሎ በዚህ አይነት ኢመደበኛ በሆኑ ኃይሎች ሊያስጨንቀው ከዛም የከፋ እርምጃ ሊወስድ ቢችልስ አብይ ከማድረግ ወደ ኋላ አይልም። ምናልባት ከምርጫ በፊት አያደርገውም፣ እሱ ሊያስማማን ይችላል ምርጫው ላይ የሆነ ችግር እንዳይፈጠርበት። ግን ምን እንደው ጥንቃቄ ምን መደረግስ ይገባዋል? ምንስ አብይ አህመድ ላይ ያደርግ ይችላል? እንደው ከመረጃዎች ተነስተ አብይ እኔ ከዚህም በፊት የነበረኝ መረጃ አለ ታዋቂ ሰዎችን የመግደል ፕላን እንደነበረው የሞት መዝገብን ይዞ እንደሚሄድ ከታዋቂ መገደል የሚችሉ ሰዎች ተብሎ ያኔ ህዋት ነው ገዳይ ቡድን ህዋት ደግሞ አንዴ ሻኔን ይጠቀሙና ሌሎችን እየገደሉ አመጽ እንዲቀሰቀስ ይፈልጋሉ በሚል ውሸት አካሄድ ራሱን መግደል የሚፈልገውን ሰው ሊስት አውጥቶ 42 ሰዎች የሚገደሉ ሰዎች ሊስት አውጥቶ በሽመልስ አብዲሳ እጅ ያየነው ነበር። ያኔ እንግዲህ ምናስታውሰው ሽመልስ አብዲሳ የጠቅላይ ሚኒስቴር ጽህፈት ቤት እንትን ቺፍ ኦፍ ስታፍ ነበር፣ የጽህፈት ቤቱ ኃላፊ ነበር። እና ህዋቶች እኮ ታዋቂ ሰዎችን ለመግደል ይፈልጋሉ፣ አብቹ ደግሞ ይህንን ምስጢራቸውን አገኘ ብሎ እንግዲህ አብይ አብቹ የህዋትን ምስጢር አገኘ ብሎ የውሸት ራሱ የሚገለው ሊስት አውጥቶ እሱ ሊስት ውስጥ አለ ቴዲ ኦሬዲ። ይሄ 2018 ነው እና እነ ጀዋር ነው 2018 በፈረንጆች ማለት ነው። አዎ 2018 በፈረንጆቹ። ያኔ እኮ ሁሉም ሰው ሃኒሙን ውስጥ ነን፣ ኢትዮጵያ ህዝብ እኮ አለፈልን በቃ ነፃ ወጣን ብለን የምንጨፍርበት ሰዓት፣ እሱ ግን የሞት መዝገብ ይዞ ማን ነው በመጨረሻ ላይ እኔን የሚቃወሙኝ ሰዎች፣ እኔን የሚደፉኝ፣ እኔን ከስልጣኔ ለስልጣኔ አደጋ የሆኑ ሰዎች እነማን ናቸው ብሎ ለይተው ከሱ በላይ ተቀባይነት ያላቸው ሰዎችን ለይተው ለመግደል ሊስት አውጥቶ ይሄድ ነበር። ያኔ እዛ ሊስት ውስጥ እነ ጀዋር ነበሩበት፣ እነ ሃጫሉ አሉ፣ እነ ቴዲ አፍሮ አለ፣ እነ ለማ መገርሳ ነበሩ። አንድ ጓደኛዬ ምን ብሎ ይጠይቃል መሰለሽ መልስን፣ እሺ ይሄንን ካገኛችሁ ለነኚህ ሰዎች ጥበቃ አድርጉ እንግዲህ ብሎ ይጠይቃል። ጓደኛዬ አብረን ቁጭ ብለን ይሄንን ከሽመልስ ስናዳምጥ ሽመልስ ነው የምነግረን እንግዲህ ሊስት ይዞ የሚሄደው ጥበቃ ይደረግላቸው። በቃ ህዋት እነኚህ ሰዎችን መግደል የምትፈልግ ከሆነ እንደ መንግስት ሎጂካል ነው አይደል? ጥበቃ ይደረግላቸው
ብለው ያንን ሽመልስን ሲጠይቅ ለዚህ ሁሉ ጥበቃ አንችልም ምናምን ወይ ንገሯቸው እንግዲህ ራሳቸውን እንዲጠብቁ አለ ያ ሰውዬ። ለምን ባለቤት ገዳዩ እሱ ስለሆነ እንዴት ጥበቃውን ያደርግለታል? ይሄንን የሚያነሳው ምንድነው ያኔ አብይ ፕላን እንደነበረው ስለሚታወቅ አብይ እንደጠረጠረው ይሄው ቴዲ መጨረሻ ላይ አብይ ውሸታም መሆኑን አብይ ኢትዮጵያን እየገደለ መሆኑን ተናገረ። የኢትዮጵያ ሕዝብን መፍትሄው በእጅ ነው ያለ ብሎ ተናገረ ቴዲ አፍሮ። አብይ እንግዲህ ቀድሞ ምችን ቀን ይጠብቅ ነበር። አብይ ለምን ታዋቂ ሰዎች ከኢትዮጵያ ሕዝብ ጋር አንድ ሆነው የሚኖሩ ሰዎች ለህይወታቸው ሳይሆን ለኢትዮጵያ ቅድሚያ የሚሰጡ ሰዎች እንደነ ቴዲ አፍሮ አሉ፣ ይናገራሉ። ለያው አንዳንድ እንግዲህ ብልጽግናዎች ምንድነው እንዴት ኦሮሞ ሆኖ ቴዲ ምናምን እንደዚህ ይላል። እኔና ቴዲ የተወሰኑ የታሪክ ላይ ልንጨቃጨቅ እንችላለን፣ ይችን ጭቅጭቅ ደግሞ እንፈታለን አብይ ከሸኘ ነው በኋላ። ወንድሜ ቴዲ ትክክለኛውን በትክክለኛው ሰዓት ተናግሯል። ስለዚህ ለቴዲ ጥንቃቄ ይደረግ ዘንድ እኔ ራሴ ማቆም ምስጢር ማውራት ያለብኝ ቴዲ በዚህ ሰዓት ለኢትዮጵያ ሕዝብ ስለተናገረ ብቻም ሳይሆን ዜጋ ስለሆነ ለምንድን ነው የምትገደለው? ለምንድን ነው የምታሰረው? ምን አጠፋ? እንደዚህ ጋር የፈለገውን ነገር እሱ ጠመንጃ አንስቶ ጫካ እንኳን አልገባም። ስክሪፕቶውን አንስቶ ማይክ ወሰደ፣ አለቀ። አብይ ግን ያችን ስክሪፕቶና ማይክ አይችልም። እሱ መርጦ ጠመንጃን ነው እንዳውም አብይ